የሰው ልጅ ምኞት ሁል ጊዜ በበጎ ነገር ላይ ብቻ የተመሰረተ አይደለም። አንዳንድ ጊዜ በውስጣችን የሚቀሰቀሱ ክፉ ምኞቶችና ምቀኝነት ሕይወታችንንና ከሰዎች ጋር ያለንን ግንኙነት ይመርዙታል። ይህ የሰው ልጅ ክፉ ምኞት human bad wishing ወይም በባህላችን ምቀኝነት የሚባለው ስሜት ሌሎች ሰዎች እንዲሳካላቸው፣ እንዲደሰቱ ወይም እንዲበለጽጉ ካለመፈለግ የሚመነጭ ጥቁር ነጠብጣብ ነው። ይህ ስሜት አብዛኛውን ጊዜ የሚወለደው ካለመኖር፣ ራስን ከሌሎች ጋር ከማወዳደርና በራስ መተማመን ማጣት ነው። አንድ ሰው ሌላው ሲደሰት ሲያይ የእሱ ደስታ የቀነሰባትን ያህል ይሰማዋል። ይህ ደግሞ በውስጡ ቅናትን፣ ጥላቻን እና ክፉ ሐሳብን ይወልዳል። ክፉ መመኘት ግን ከሁሉ አስቀድሞ የሚጎዳው ክፉ ተመኙን ራሱን ነው። ምክንያቱም የሌሎችን ውድቀት ሲመኝ የራሱን ሕይወትና እድገት ይረሳል። ውስጡ በጸጸትና በቁጭት ይሞላል። በማህበራዊ ሕይወታችን ውስጥም ይሄ ስሜት ትልቅ መበላሸትን ያመጣል። ጓደኝነትን ያፈርሳል፣ ቤተሰብን ይበትናል፣ በስራ ቦታም ቢሆን ጤናማ ያልሆነ ፉክክርና መተላለቅን ይፈጥራል። ሰዎች እርስ በእርስ ከመደጋገፍ ይልቅ አንዱ የሌላውን ውድቀት የሚናፍቅበት ማህበረሰብ ደግሞ መቼም ቢሆን ወደፊት ሊራመድ አይችልም። ይህን አስከፊ የሰው ልጅ ባህሪ ለመቀየር ትልቁ መፍትሄ እርካታን ማልመድ ነው። በራሳችን ሕይወትና ባለን ነገር መደሰት ስንጀምር የሌሎች ስኬት እኛን ማስጨነቅ ያቆማል። በተጨማሪም የሌላው ሰው ደስታ የእኛን ድርሻ እንደማይቀንስብን ማመን ያስፈልጋል። በመጨረሻም የሰው ልጅ ተፈጥሮ ሁለቱንም በጎነትንም ክፋትንም የመያዝ አቅም አለው። ነገር ግን እውነተኛ ስልጣኔና የውስጥ ሰላም የሚገኘው በውስጣችን ያለውን ክፉ ምኞት አሸንፈን ለሰዎች መልካምን መመኘት ስንችል ብቻ ነው። የሌሎችን ስኬት ማክበር የራሳችንን የስኬት መንገድ የሚከፍት ቁልፍ መሆኑን መዘንጋት የለብንም።